ሰላም እንደምናችሁ ውድ የዩቲዩብ ቤተሰቦች ሁሉ ሰላም ነው? እግዚአብሔር ነው። ዩቲዩብ ቤተሰቦች ደህና ናችሁ ወይ? እኛ በጣም ደህና ነን። በማስተርስ ገብታብን ነው ስልክ ላይ ያው የግድ ማንሳት ያለብኝ ስልክ ስለሆነ ነው። እና እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው ይሄን ቻናል? አረ ሰብስክራይብ አድርጉ፣ ላይክ ሼር አድርጉልን፣ ለሌላ እንዲዳረስ ቻናላችንን አሳድጉልን። ዛሬ እስቲ ነፃ ቁጭ ብለን ይኸው ቤታችን ያሳገድ ቀደዳ ለቀደዳ ልናወራ ነው የመጣነውና እና እንዴት ነው የዩቲዩብ ደግሞ እናንተ ካላበረታታችሁን፣ እናንተ ካላገዛችሁ፣ እናንተ ደገፍ ካላረጋችሁን መቆስቆስ አንችልም። እና እናንተ ደገፍ አድርጉን። የምር ሰብስክራይብ የምትለዋጂ በጥቁር እንትን አለቻ ሰብስክራይብ የምትል እሷን ብቻ አንዴ ጫን ማለት ነው። አይከብድም። ከእናንተ አይቆረጥ፣ ግብር አትከፍሉበት ምንም። ለእኛ ግን ያው ይጠቅመናል። ምክንያቱም የምንሰራበት ስለሆነ ስለምንሰራ ለስራ ስለሆነ የከፈት ነው። እናንተ ደግሞ አበረታቱን። ኢትዮጵያዊነት መልካምነት ነው። እንተባበር፣ እንተጋገዝ እና ወደ ቪዲዮአችን ስናልፍ እዚህ ጋር ምርጥ ጓደኛዬ እንኳን ወደ 365 ዩቲዩብ ቻናላችን የኔም የሱም እንዲሁም ሌላ ባልደረቦች አሉ የኛ ነው። ዛሬ እኔና እሱ ነን። እስቲ ላይፋችንን እናወራለን፣ ጠይቀዋለሁ እና እንዴት ነው አስተዳደግ እና ይሄን ሁሉ ወሬዎች እናወራለን። እናንተም ደግሞ ያው ኮሜንት ላይ የሱን ላይፍ ነግሩናላችሁ እና ስምህን አስተዋውቅ። ከመተዋወቅ እንጀምር። ስምህን ላይ ነው ሳይሆን ያው ለተመልካች ስምህን አስተዋውቃቸው። እኔ ሙሴ እባላለሁ። በዚሁ አጋጣሚ ለማታውቁኝ። እኔ ደግሞ ሰብስብ እባላለሁ። ከዚህ በፊት ካልተዋወቅን ግን ተዋውቀናል በዚሁ ቻናል ብዙ ጊዜ ከአንድም ሁለት ከሁለትም ሶስት በጣም ብዙ ጊዜ ኦሬዲ ሳምንታትም አልፎናል። በብዙም ቪዲዮዎችም አብረንም ሰርተናል። አሁንም አብረን ነን። ነጋዴ ነኝ። ጎበዝ ነጋዴ ነው። ነጋዴ ነኝ። ሀሳብ ከኔ ከፈለጋችሁ አም ሬዲ። እንተጋገዛለን። እንዳለውም ወንድሜም በሰብስክራይቡም በላይኩም በሼሩም እናንተም እኛም ያበረታታችሁን። ስንት አመት የንግድ ኤክስፒሪየንስ አለ? አይወራም። በጣም የምር ጎበዝ ከእድሜ በላይ ነው እና በጣም እናወራለን። በነገራችን ላይ ዛሬ የሱን እንትን ነው የምናወራው። ምን አለ መሰላችሁ በጣም ጎበዝ ሰራተኛ ነው። የስራ ላይፉ እናወራለን። ወጣትነቱ እንዴት እንዳለፈ በምን ስራ ላይ እንደነበረ ገና ወጣት ነው። ወጣትነቱ ገና በዚህ በወጣትነት ልጅነት ባይዘው ስራ ውስጥ የገባው በልጅነቱ ስለሆነ ታሪኩን ጓደኛዬም ስለሆነ ብዙ ታሪክ ባይዘው ብዙ የሚያጫውታችሁ ታሪክ አለ። ከሱ የምትማሩት ብዙ ነገር አለ። እኔም የተማርኩበት ስለሆነ ነው እና እንደዚህ ግልጽ ሆነን የምናወራው ወንድሜ ስለሆነ ነው እና ብዙ ነገሮችን እና ሰብስብ የተወለደ ሰብስብ ከዛ ከተወለደ በኋላ የተማረ እንዴት ነበር የልጅነት ጊዜ? ከዛ በኋላ እያልን እንመጣለን። እስቲ ንገረኝ። ያው የተወለድኩት በደቡብ ክልል ማዕከላዊ ኢትዮጵያ በአሁኑ መጠሪያ ማለት በጉራጌ ዞን ሲሆን እነሞርና ኢነር የሚባል ከጉራጌ ሰባት ቤት አይደል የሚባሉት? ከሰባቱ ቤቶች አንዱ ነው ማለት ነው። እነሞርና ኢነር እነሞር ማለት ነው። የራሽያ አንዷ ግዛት ይመስላል እና እዛ ነው የተወለድኩት። ቀልዳል ከኋላ ኦሬዲ ወደ 30 ገብተናል። 1988 30 እድሜ አይነገርም። ኧረ ተው ችግር የለውም። አግብቷል እንጂ ሌላውን ሀይቅ ነበር እና የተወሰነ ያክል እድገትም እዛ ነበር። የተወሰነ ቢያንስ እስከ 6ኛ ኦር 7ኛ ክፍል ድረስ እዛ ነው የተማርኩት። እዛም ጋርዳሺ ትምህርት ቤት ጋርዳሺ ይባላል የተማረው። ጋርዳሺ ትምህርት ቤት ስንት ክፍል ድረስ? እስከ 7ኛ ከአንደኛ እስከ 7ኛ ድረስ እዛ ነው የተማርኩት። በጣም የሆነ ምን ልበልክ የሚገርም ትውስታ በቃ አሁን በዛ አካባቢ ስናልፍ ፋሚሊ ለመጠየቅ ምናምን ወደዛ ስንሄድ በዛ አካባቢ በማልፍበት ሰዓት ፐርሰናሊ ሰውነቴ ውርር እስከሚያደርገኝ ድረስ ማለት ስሜቱን እዛኔ የነበረው በቃ መጫወቱን፣ መማሩን፣ ከመምህራን ጋር ያለውን ፍቅሩን፣ ከፋሚሊም ጋር በቃ ብዙ ነገር እዛ ነው ጋርዳሺ ትምህርት ቤት።
እና እዛ ነው ከ1 እስከ 7 ድረስ የተማርኩትኝ። ጋርዳሽ ጋርዳሽ አይ ብዙ ሰዎች ያመሳሰል ነው። ጓንታናሞ እስር ቤትም አለ። አይ ኪም ካርዳሽ የምትባል ትሆናለች። እሱ ልክ መሪያቸው ራሱ ኪም ምናምን እና እስከ 7ኛ ክፍል እዛ ነበረ የተማርኩትኝ። ልክ 7ኛ ክፍል ወደ 8 ስንዘዋወር ወደ አዲስ አበባ ነው የመጣሁትኝ። በቃ የገጠር የነበረውን ህይወት እንዲህ ነው ገጠር የነበረውን ማለት ነው። ከዛ በኋላ እስከ 7 እዛ ነው የተማርከው? እዛ ነው የተማርኩትኝ። ከዛ ከገጠር በስንት ዓመት ወይ ደግሞ በስንት ዓመት ወደ አዲስ አበባ መጣ? 2002 በጣም አሪፍ። 2002 ወደዚህ መጣሁ። 2002 ከመጣሁኝ በኋላ እንትን አላልኩም። 2002 እና 2003 ስራ አፈላልጌ የገባሁኝና የገባሁት ስራ የግድ መወራት አለበት ነው የሚወራ ከሆነ ብታወራው ለሌላ ያው ያለ ነው። እንትን ሊስትሮን የሰራሁትኝ ሊስትሮ እኮ የሚገርምሻል መወራት አለበት ነው አይደለም። ዲቴል ስንት የሚያይ ሰው አለ ዲቴል ይሁን ወይ ነው። 2002 ላይ እዚህ ስመጣ ወንድሜ ጋር ነበር የመጣሁትኝ። ወንድሜና ሲስተር ልደታ እንትን ይሄ ምንድን ነው የሚባለው 5ኛ ፖሊስ ጣቢያ አካባቢ ነበር ተከራይተው የሚኖሩት። ከዛ እነሱ ጋር ገባሁኝ። አጋጣሚ ሆኖ በቃ እነሱ ጋር ከገባሁኝ ሌላ ስራ ምናምን እንትን አላልኩኝም። የሰፈር ልጆች በዛ ሰዓት የሆነ እዛ አካባቢ ኒስትሮ ምናምን ይሰሩ ነበር። በቃ ከነሱ ጋር ተቀላቀልኩኝ ገባሁኝ። 2 ወር ነው ምናምን ልደታ ቤተክርስቲያን ፊት ለፊት ባልቻ ሆስፒታል አለ። ባልቻ ሆስፒታል 2 ወር ነው ምናምን እዛ ሰራሁ። ከዛ በኋላ ደግሞ ከሰራሁኝ በኋላ የስራ እድገት በለው ወደ ብሔራዊ ቀየርን። ብሔራዊ ቲያትር በሩጋ ሄድ ኦፊስ ሜን ብራንች ከዛ ወደዛ ቀየርንና አመቱን የተቀረቻን ወደ 8 ወር ነው ምናምን የምትሆነዋል። ብሔራዊ ቲያትር በሩጋ እዛ ሰራሁኝ። እዛ በምሰራበት ሰዓት እንደ እድል ሆኖ በቃ ምን ልበልክ የአዲስ አበባን ህይወት በደንብ ያወቅኩበት፣ በጣም ጥሩ ሰዎችን በጣም ጥሩ ጓደኞችን የተዋወቅኩበት፣ እንደገና ደግሞ ምን ልበልክ በቃ ይሄ የኑሮን ራስን እንዴት ችለህ እንደምትኖር ነገሮችን ሁሉ ሴታፕ የሰራሁበት ማለት ነው። እና እዛ ነበር በቃ 2003 ላይ ደግሞ ወንድሜ ታላቅ ወንድማችን ያው ታውቃለህ ነጋቲ ይባላል ኒስትሮ አትሰራም ብሎ ምናምን ብሎ ከልክሎኝ ሱቅ አስገባኝ። ሱቅ ገባሁኝ። የሆነ የወንድሙ ሱቅ ነበር ወደ ሳሪስ ምናምን ቡና ቦርድ ጀርባ አካባቢ ነበር። ለ11 ወር ተቀጥሬ ሰራሁ። በዛ ሰዓት በነገራችን ላይ የሚገርምህ ነገር ደሞዝ ስንት ይሆናል ብለህ ታስባለህ? 2003 እኮ 1000 ብር ራሱ በጣም ትልቅ ብር ነው። 1000 ላይ ነው ሱቅ ተቀጥሬ ነው የምሰራው በዛ ሰዓት። ከዛ ስንት ይሆናል ያው ኤግዛምፕል 1000 ብር ካልኩ በጣም ትልቅ ተከፋይ ነው። ስንት ይሆናል ለለማጅ ላይ ትንሽ ልጅ 300 ብር ያው ጎበዝ 250 ብር 50 ብር ነው የሳትኩት። ይሄ 250 ብር ሰራሁ። ከዛ ትንሽ የተወሰነ እንደሰራሁኝ 50 ብር ጨመረልኝ 300 ብር ሆነ። እንደገና ትንሽ ቆየሁኝና ደረስኩበት። ትንሽ ቆየሁኝና በስራም እንደዚህ የሆነ ሂሳብን በሚሰራበት ሰዓት ውጤታማ ሲሆን አሪፍ ነው ምናምን አለኝ። እንደገና 50 ብር ጨምሮልኝ 350 ብር። እሱ ጋር ግን የሰራሁትኝ ለ10 ወራት ነው። ለ10 ወር ሰራሁኝ። ለምን መሰለክ በሰዓቱን እንትናት አሁን እንዳልኩም ሱቅ አስገባኝ ያልኩት ታላቅ ወንድሜ የሆነ ብር ምናምን አመቻችና ብቻ ሱቅ ራሱን ጀመረና ከኔ ጋር ትሰራለህ ምናምን አለኝ። አዛ ከሰው ቤት አውጥቶ የጋራችን እንድንሰራ የራሱ ሱቅ አመጣኝ ማለት ነው። መቼ 2003 መጨረሻ አካባቢ 2003 በኒስትሮ ጨርሼ 2004 መጨረሻ አካባቢ። ከዛ በቃ እዚህ ከመጣሁኝ በኋላ እየሰራሁኝ ልክ የትምህርት ካላንደር በሚከፈትበት 2005 ጀምሬ የማታ ትምህርት የቀን ሱቅ የሰራሁኝ ህይወትን እንደዛ ገፋኋት። በቃ 2005 ላይ ጀሞ 8ኛ ክፍል ገባሁ ሚኒስትሪ ታለፈ። 2006 7 8 ደግሞ የትምህርቱን እንሄድበታለን። የትምህርተኛ ግን ልክ አሁን ለምሳሌ
ቀጥታ ከክፍለ ሀገር ወደ አዲስ አበባ ነው የመጣው። ስለ ከቀጥታ ከክፍለ ሀገር ወደ አዲስ አበባ መጣት ስለ ክፍለ ሀገር ላይ ስትሆን ቤተሰብ ላይ ነህ። ቢያንስ በቃ ብዙም የኑሮ እንትን አይኖርብህም። ገባ? ምክንያቱም ቤተሰብ ላይ ገብተህ የምታረው ልክ አዲስ አበባ ስትመጣ ግን ብዙ ቻሌንጆች አሉ። ምክንያቱም አዲስ አበባ መጣ ማለት ከክፍለ ሀገር አዲስ አበባ እንደምታውቃት ናት፣ ሰፊ ናት። ካልተሯሯጥክ የሆነ ነገር ካላደርግ አዲስ አበባ ላይ ለመኖር ከባድ ነው። እና አዲስ አበባ ስትመጣ ቻሌንጆች አልገጠሙህም ወይ? ስለ አሁን ቻሌንጆች አሉ። እንደ እድል ሆኖ ብዙም ቻሌንጅ እንዳይገጥሙኝ ያደረገልኝ እንዴት መሰለክ? ወንድሜና እህቴ ነበሩ አልኩ። ቀጥታ መጥቼ እነሱ ቤት ነው የገባሁት። በቃ በሰዓቱ የቤት ኪራይ የሚሆን ምንም እነሱ ነው፣ ምግብም ይሁን እነሱ ጋር ነኝ። በቃ ሁሉም ነገር ያው ወንድሞቼ ጋር ስትሄድ ያለውን ማለት ነው። እንደዛ በሆነበት ሰዓት ምሰራው ራሱ ስራ ይሄ እንትን አለቻ ባንኮኒ ትንሿን ብር እንደዚህ ተቀዳ የምትጨመርባት ስራ ሰርቼ እመጣለሁ። ስንት ሰራህ ይለኛል ወንድሜ። የሰራሁትን እሰጠዋለሁ። ከዛ ያ ባንኮኒ ውስጥ ነው የሚጨምረው። ይሄ የምግብ ትራንስፖርት እንደዚህ የሚባል ነገር የለም። ትራንስፖርት በሰዓቱ የለም፣ አናውቅም። ለምን በእግራችን ነው። ባልቻም እዛ ከባልቻ 5ኛም ቅርብ ነው። ብሔራዊም ከቀየርኩኝ በኋላ ብሔራዊም የሰፈር ልጆች እዛ 5ኛም ልጆች ነበሩ። ከነሱ ጋር ነበር የምንመላለሰው። ሶ ቻሌንጅ ያናክል አልነበረብኝም። ነገሮቹ እንዲቀሉኝ ያደርጉ ያው የወንድሞቼን እዚህ መሆን ነበር ማለት ነው። ያናክል እንትን አልነበረም። ያው ጥረቶቹም ያንተ ቢሆንም እሱማ ጥረትም ማገጭ የተወሰነ ያክል ሊኖርብህ ይችላል። ግን ያው ወሳኙ ነገር የሚሰበስብህ ሰው ሲኖር አይደል? እና አጋጣሚ የሚሰበስቡ እነሱ ነበር። እግዚአብሔር ይመስገን ያናክል አልነበረም። ግን እንደመጣስ ለምሳሌ እንደመጣ ቀጥታ ስራን ጀመርኩ ወይስ ትምህርትን ቆይተን ጀመርኩ? ትምህርቴ ቆይቼ ነው። 1 አመት ጋፕ ሰጥሁት። ኦኬ። እንደመጣ ቀጥታ ወደ ስራ ወደ ሊስትሮኒ የገባሁትኝ ማለት ስራውን ለምሳሌ እሺ አንዳንዴ ከቶሎ እንትኑን እንትን ሳንል እስቲ አሁን ለምሳሌ ሊስትሮ ላይ ስራ ብዙ የሚገጥሙ ገጠመኞች አሉ። ለምሳሌ ባለፈው የሆነ ጊዜ ያጫወትከኝም ገጠመኝም ስላለ እሱንም እናወራለን። ስለ እጅግ ያለቀስኩበትም አለ እጅግ ማርጌ የተደሰትኩበት። ለምሳሌ የሊስትሮ ስራ ቀላል ይመስላል፣ ግን ቀላል ስራ አይደለም። ከባድ ነው። ዝቅ ብለህ የምትሰራው ስራ ነው ይሄ። ከሁሉም እንደውም ዝቅ ብለህ የምትሰራው የሊስትሮ ስራ ነው። ልክ ነህ። ምክንያቱም የሰው እግር ስር ዝቅ ብለህ ነው። ጫማዎች ደግሞ የተለያየ አይነት ባህሪ ያለው ሰው ይመጣል። ያን ሁሉ ችለህ ነው ሊስትሮ ስትሰራና እስቲ በጣም ሊስትሮ እየሰራ አዘንኩበት ስለ የሆነ የከፋ ነገር በሊስትሮ ስራ በጣም ያዘንክበት ነገር? በጣም ያዘንኩበት እንዴት መሰለህ? ምን ነበር በዓል ደርሶ ነበር እና የሆነ ዘመን መለወጫ ይሁን ምን ይሁን አላውቅም፣ ብቻ የሆነ በዓል ደርሷል። ደርሶ ባልቻ ሆስፒታል ጋር ነው። ባልቻ ሆስፒታል ጋር በምሰራበት ሰዓት ሁሉም ምሳ ሄዱ፣ ጓደኞቼ ማለት ነው። ጓደኞቼ እኔ በሰዓት በደንብ ስላለመድኩኝ እንድለምድ ያለኝ አማራጭ ምንድነው? እነሱ በሌሉበት ሰዓት ስራ ቦታ መገኘት ነው። ለምን እነሱ ልምድ ያላቸው ናቸው፣ ሰውም ያውቃቸዋል። በነገራችን ላይ ሚኒስትሩ የሚሰራ ሰው በጣም ታዋቂ ነው። በሚያስጠርግ ሰው ዘንድ ወይም ደግሞ በዛን አካባቢ ባለ ሰው ዘንድ ሁሌ የሚታይ ፊት በቃ ምንድነው ጫማ ለማጅ ሆነህ እንትን ከምትል በቃ ሲኒየር ይሆንክ ይሄ በዛን ስራ ላይ የቆየህ ምናምን ሲሆን ሰውም የሚያውቅህን ወደዛ ነው የሚያስጠርገው ማለት ነው። ከዛ እነሱ ምሳ ሲሄዱ እኔ እንሂድ ምናምን ይሉኛል። አይ እኔ አልሄድም ምናምን እላቸዋለሁ። በሰዓቱ በእርግጥ ምግብ የምበላውም እቤት ነው እኔ ምሳዬን ማለት ነው። እነሱ ምግብ ቤት ምናምን ሲሄዱ እኔ 5ኛ መጥቼ ሲስተር ራሱ ከቆየኝ ለምን ቆየህ ምናምን ብላ እየተናገረች ቤት በልቼ ነው የምሄደው። ግን እነሱ ምሳ በሚወጡበት ሰዓት በፍጹም አልሄድም። እነሱን ትተውት ሄዱ ስራ ለመስራት ብዬ ማለት ነው። ከዛ በምሰራበት ሰዓት የሆነ ሰው ቸኩሎ መጣ። ይሄ ረጅም ከስክስ ጫማ አለ፣ ረጅም ጫማ አድርጎ ነው የመጣው። ከዛ ያጸዳሁ እያለ ክሩን ልፍታው ምናምን አልኩት። አዎ ፍታውና በደንብ አጸዳው ደግሞ ቸኩላለሁ አለ። ከዛ ፈትቼ አጥቤ ምናምን እየጠረኩኝ አለ። አረ ቸኩላለሁ አፍጥኖ ከዛ እሺ ምናምን ያልኩኝ የአቅሜን እታገላለሁ። ለማጅነህ እንዴ ምናምን ከዛ ያለኝ ብቻ ጨራረስኩኝ። ክር ማስገባት ጀመርኩ። ክር ደግሞ በማስገባበት ሰዓት መጀመሪያ ስፈታው በደንብ አላስተውልኩኝ። ልክ እንደተፈታው ነው የሚገባው። ከዛ እሱን ማስገባት አቀተኝ። አንተ ሙት ይዛለህ እንዴ ምናምን ብሎ በቃ የሆነ ማመናጨቅ ምናምን ጀመረ። እኔ ደግሞ ትንሽ ወደ ቡቡ ነው ምናምን አይነት ነኝ እና ከዛ እኔ አቅሜን እየሰራሁኝ ነው እያሰርኩልህ ነው እንደዚህ አይደለም በቃ እንደፈታው ሰር እንደዚህ ነው በቃ እኔ ማስተውሰው ምናምን አልኩት። ከዛ ስልክ ይዞ ነበር እንደዚህ ታች ስልክ ይዞ ነበር። በስልኳን እዚህ ጋር በጫፉን ቋረገኝ እዚህ ጋር እስካሁን ድረስ ማርያምን አልረሳውም።
በቃ ምንም አላልኩኝም። እንደዚህ ጎንበስ ብዬ ነው ያለቀስኩት ማለት ነው። እሱም ሳይከፍለኝ ቀጥ ብሎ ሄደ ክሩን ይዞት። ከዛ ከታች በኩል ከኛ አለፍ ብሎ ጫፍ ላይ የሚሰሩ ልጆች ነበር እነሱ ጋር አሳስሮ ሄደ እና በጣም ያዘንኩበት ያ ቀን። ሁለተኛ ደግሞ ብሔራዊ ጋር ነኝ። ብሔራዊ ጋር ይሄ ላንተ ሊያዝናናህ ይችላል የተሸወትኩበት ስለሆነ ለኔ ደግሞ በጣም ያሳዘነችኝ ቀን ናት። ምን ተፈጠረ መሰለክ? ስራ ምንም የለም። አንዳንድ ቀን የሚኒስትሩ ስራ ለምን እንደሆነ አላውቅም ይገግማል፣ ግግም ይላል እና ስራ ምንም የለም። ውጭ ብለን ወጪ ወራጁን ትጣቀሳለህ። በነገራችን ላይ የሚኒስትሩ ስራ አንድ በመጣቀስ ነው የምሰራው። ሁለተኛ ደግሞ ኑዚ አሁን ቀረ እንጂ በፊት እንደዛ ነበር። ኑዚ ምናምን ፋው በጥራት ሀገር በስፋት ምናምን ያልክ ከዛ የሆነ ሰውዬው ከላይ አድርጎ መጣና ሳይ ጫማውን አታይም። በቃ ወደ ሚኒስትሩ አድርጎ የሚያይ ከሆነ ብቻ እንደስታይ ሆነ ወደ ሚኒስትሩ ጋር ካየ ጫማውን ሳታይ ኑዚ ትላለህ። ከዛ ወደዚህ ወደኛ ሲያይ ናዚ ፋል አድርገው ምናምን አልኩት። ባለ ልጆች ሁሉ መርጦ መጣና ጫማው ንጹህ ነው፣ ያን ያክል የሚጠረግም ነገር የሚወለወልም የለውም። አይ እኔ እንኳን ጫማ ላስጠርግ አይደለም እና የሆነ ስራ ላሰራህ ነው ምናምን አለ። ከዛ አረ ደስ ይለኛል እንደውም ዛሬ ስራ የለም ምናምን አልኩት። አልሸቀልክም ምናምን ሲለኝ አረ ዛሬ አልሸቀልኩኝም ምንም ስራ የለም ምናምን አልኩት። አይ የሆነ ስራ አሰራሃለሁ ምናምን አለ። ከዛ እሺ አልኩኝና በዛው እና አለኝና ወንድሜ እዛው አካባቢ ነበር ነገርኩት። የሆነ ስራ ሰርቼ ልመጣ ነው ምናምን አልኩት። ያው ሚኒስትሮስ ስራ ጥግረራም ትሰራለህ፣ እንሸከማለን፣ እቃም እናደርሳለን ምናምን። ከዛ እኔ እቃም ይመጣለት ነው መሰለኝ። ከዛ በብሔራዊ ቲያትር በውስጥ ይሄ በበረንዳው አላ በሱ ወደ ታች የወረድን ይሄ ራስ ሆቴል ነው ምንድነው? ብሔራዊ እንጨርሰው ነው ራስ ሆቴል ነው ኢትዮጵያ ፊት ለፊት መሰለኝ ራስ ሆቴል መሰለኝ። ከብሔራዊ ቲያትር ወደ ነጋር አድርገህ ስትወርድ ያለው ራስ መሰለኝ። እና ራስ ሆቴል ጋር ስንደርስ ይሄ ሆቴል የአባቴ ነው አለኝ ሰውዬው። ይሄ ሆቴል የአባቴ የምርክን ነው? አዎ የአባቴ ነው። አባቴ ትንሽ አሞት አሁን ውጭ ሀገር ሄደዋል። ራስ ሆቴል እኔ ነኝ ማኔጅ ማረገው አለኝ። እና ስራ እዚህ ነው ስለው አይ ስራማ እዚህ አይደለም እታች ነው። ወደ የቱ ጋር መሰለህ? ነጋር ነው የቱ አካባቢ ነው? የሆነ ፖስታ ቤት አለ መሰለኝ፣ ትልቅ ፖስታ ቤት። እዛ ነው የወሰደኝ። አሁን ጠፍቶብኛል በጣም ብዙ አመት፣ ወደ 15 አመት ምናምን ስለሆነ ማለት እና ወደዛ ይወደ በቃ ይሄ ሰው ይሞላኛል። አባቴ ታሙ ውጭ ሀገር እየታከመ ነው። ይሄን ሆቴል ማኔጅ ማረገው እኔ ነኝ። አሁን ዛሬ ራሱ 3 ሰራተኞች አባሬ ሌላ አምጥቼ አስገብቼ ምናምን እነሱ ጨራርሼ ሻወር ወስጄ እየወጣሁኝ ነው ምናምን በቃ ይሞላኛል ማለት። ከዛ አሁን እኮ አባቴ በፖስታ ቤት እቃ ልኮልኝ እዛ ከውጭ ሀገር አሞት ሄደዋል ምናምን አላልኩህም? ከወንድሜ ጋር ሆኖ እቃ ልከው ያን እቃ ልቀበል ሄድ ነው። ያን እቃ ደግሞ አንተ ታመጣልኛለህ ሲለኝ እሺ ችግር የለውም እኔ አመጣለሁ ምናምን አልኩት። ከዛ ሄድን የሆነ ቦታ ሩቅ ቦታ አሳየኝ። ያ ቦታ ነው የሚወጣው እና አይደክምህማ ይለኛል። አይደክመኝም ምናምን አልኩት። በቃ አንተ እቃውን ታመጣለህ፣ ቀጥታ አንተ እዛ ነው የምታስገባው ራስ ሆቴል። እዛ ለማናጀሩ ትሰጠዋለህ። ከዛ እኔ ምናልባት እዛ ካቆይኝ ብዬ ነው እንጂ ግን አብረን እንመጣለን ይለኛል። በቃ ይሞላኛል ማለት ነው። በዛን ጊዜ ራሱ እንደዚህ ነበር ወይ ይላል ዛሬ ላይ ሆኜ ማለት እና ከዛ እጁን በኪሱ አደረገና የሆነ ብር አወጣ። ዝርዝር የለኝም እንዴ ምናምን አለና ዝርዝር ይዘህ እንዴ አለኝ። አረ ምንም ስራ ስላልሰራሁኝ ስራ ምንም የለም እንደዚህ በቃ ስራ ዛሬ ምንም አልሰራም፣ የሰራንበትን ቁርስ በልተንበታል እና የለኝም ምናምን አልኩት። ምንም አላስኩም ምናምን ሲለኝ አረ ይሄው ይሄ 20 ብር ነው ምናምን ሳንቲምም ዛን እንትን አንዳንድ ብር ነበር ሳንቲም አለበት። ሳንቲም ይሄ 25 50 ሳንቲም ግን 50 ሳንቲም በዛ ሰዓት የሆነ ነገር ስለሚገዛ ከዛ 50 ብርን 20 ብርና 50 ሳንቲም ይሄን ያለኝ ምናምን አልኩት። እስቲ ቆይ ለማንኛውም ዝርዝር የማይሰጡኝ አይነት ነገር ከሆነ ወይ ጠይቃለሁ ምናምን አልኩት። ከዛ የተወሰነ ከሄድን በኋላ ያ ቤት ነው ያለኝ ቦታ አለ። እዛ ቢያንስ ምን ልበልክ የተወሰነ ርቀት አለ። ቢያንስ 200 ሜትር ርቀት ሲኖር ሽት ምናምን አለ። ጫማውን ማለት ምን ነው ምናምን አልኩት። ለካስ ሰራተኛ ያስገቡ ማያውቁት ሰው ያስገቡ ነው። ስለዚህ አንተ ብትሄድም ስለማያስጠጉ ይሁንም ያልፉ እዛ አካባቢ 2 ፖሊሶች አይተው ነው መሰለኝ። ይሄ ፖሊሶቹም እዛ ጋር አሉ አያስገቡህም ምናምን አለ እና እንትን ይሉሃል እና ወይ እዚህ ጋር ትጠብቀኛለህ ምናምን አለ። አዎ እጠብቅሃለሁ ምናምን አልኩት። ከዛ አሁንም እጁ በኪሱ አደረገና ለነገሩ ዝርዝር የለኝም በቃ ያስኮን ስጠኝና እዚህ ጋር ጠብቀኛል።
አባቴ ይሄ 20 ብር ከ50 ሳንቲም ሰጥቼው እኔ ቁጭ ከዛ እሱ ይመጣል ብዬ ብጠብቅ 3 ሰዓት ከምናምን አካባቢ ነው እንትን ያለው ብጠብቅ ምንም የለም። ወደ 5 ሰዓት ከምናምን ወደ 6 ሰዓት ምናምን ሆነ። ከዛ ብጠብቅ እዛው ከንፈሬ ራሱ ደርቋል ሁላ ማለት ያው ፀሐይ ላይ ቁጭ ብለህ ሰውን መጠበቅ ማለት አስበው ለ2 እና ለ3 ሰዓት ማለት ነው። ከዛ ብጠብቅ የሆነ ሰው አንተ ከቅድም ጀምሬ እዚህ ጋር ነው ማየው ምን እየሰራህ ነው ምናምን አለ። አይ የሆነ ልጅ እንደዚህ ያለውን ታሪክ ነገርኩ። ወይኔ ወንድሜ ተበላ እነዚህ እኮ ሌቦች ናቸው እንዴ እነዚህ ሌቦች ናቸው። እስካሁን አንተ 2 እና 3 ሰዓት ያሳየህ ቦታ ከሆነ ሲቆይብህ እንኳን እዛ አትሄድም እንዴ ምናምን ሲለኝ እኔ አያስገቡም አለኝ። እዛ እንደዚህ ሰራተኛ አያስገቡም ብሎኛል። አረ ሲሸውድህ ነው። ከፈለክ እኔ አንተ ልረዳህ ከፈለክ አብረን እንሂድና በደንብ ያስገባሉ ምናምን። ከዛ ሲሄድ ምንም የለም። ሰው ያለውን ነገር ምንም ውሸቱ ነው። ባገለባበት አንድ ለ10 ደቂቃ ብመላለስ ውስጥ ለውስጥ ሱቆቹ ባል ምንም የለም። አየሃል ለዛው ቆሞ እየጠበቀኝ እግዚአብሔር ይስጠው ሰውየው። ምናልባት ካስታውስ ይሄ ቪዲዮ ካየ እግዚአብሔር ይስጥልኝ ያ ሰውየው ማለት የረዳኝን ማለት የት ነህ የትራንስፖርት ልስጥህ ምናምን ሲለኝ አረ እዚህ ብሔራዊ ጋር ነኝ እዛ ነው ኒስትሮ የምሰራው። በነገራችን ላይ የረጅም ጊዜ እዛ ኒስትሮ ስሰራ የረጅም ጊዜ ደንበኛ ሆኖ ነበር። እዛ እየመጣ ጫማ እያስጠረገ ምናምን ጎበዝ በርታ ምናምን ብሎ ፀጉሬን እየዳበሰ ምናምን እንደዚህም አይነት ጥሩ ሰው አለ ማለት እና እንደዛ ተንከራትቼ በቃ ምን ልበልህ ወንድሞቼም ሲሄድ ስለነገርኩት እንደገና እዛም አካባቢ ስራም ስለሌለ በቃ ሰብስብ ሸቅሎ መጣ ሰብስብ እንደዚህ ሰራ ብሎ ሁሉም ሲጠብቅ እንደዚህ ሲጠይቁኝ ሆድ የሚብስህ ነገር አለ አወረድኳቸው። እንደዚህ ሆኜ ነው በቃ ምንም ወንድሜን ምንም አላለኝ። እንደዚህ እኮ አለ ያጋጥማል አይዞህ ምናምን ብሎኝ እቤት ይዞኝ ሄደ። በሰዓቱን ሻወር ምናምን አልኩ። ስንት ብር ነበር? የ20 ብር ከ50 ሰው ይወሰደው 20 ብር ከ50 እኮ በጣም ትልቅ ብር ነው። አይ ሊስትሮ የምትሰራበት በሰዓቱ ደግሞ በዛን ሰዓት ትልቅ ብር ነው። ለዛው 10 ብርን ኪሴ ውስጥ ያደረ 10 ብር ከ50 የሰራሁት ነው። የሌባው አይደለም እንትኑ ነው እንጂ የሌባው እንትን ሊስትሮ እንደሚሰራ እያወቀ ስራ የለም ያልኩት አስቡ። ስራ የለም እያለው የሆነ ምን አይነት ጨካኝ እንደሆነ አስቡ። በዚህ ሰዓት ሰው ይሆን አሰብኩት ምን አይነት እንትን አይምሮ እንዳለው። እሺ ቀጥል። ከዛ እንደዚህ ሆነልህ በቃ ተመለስኩኝ። በቃ እዛን ቀን ስራ ራሱ አልወጣም። በቃ ወንድሜ እኔ ለማረጋጋት ብሎ እሱም ስራ አልገባም። አይዞህ በቃ እንደዚህ ያጋጥማል። ያው አዲስ አበባ ውስጥ መጀመሪያም ስለሆነ እንደዚህ ስሰራ እንደዚህ ይሆናል እንደዚህ ያጋጥማል ምናምን አለ። ከዛ በቃ ከዛን በኋላ አንድ ተሸውጃለሁ ማለት እሱም የኔ ስራ ነው የኔ ስህተት ነው ማለት ባለማወቅ ያደረኩት ነገር አለ። እሱም ተመትቼበት ከ5ኛ እስከ ተክለ ሃይማኖት ድረስ እቃ ተሸክሜ ተክለ ሃይማኖት ማለት ይሄ ጥቁር አንበሳ ነው ምንድነው እዛ አካባቢ ድረስ እቃ ተሸክሜ ሄጄ ብሩን ሳልቀበል ያለቀስኩኝ መጥቻለሁ። ከ5ኛ ጋር ስራ አቁሜ ተሎ ሄድኩኝ ወደ ያው ሌላ ታሪክ ነው 3ኛ ታሪክ ነው። ወደ 5ኛ ሄድኩኝና ወዛደር ትላለች። ከዛ ስትል እንዴ እኔ ያለሁ እኔ ላድርስልሽ ነው ማን አንተ አለችኝ። አዎ እኔ አድርስልሻለሁ እኔ እችላለሁ ምናምን አልኳት። አንተ ትሸከማለህ? አዎ እሸከማለሁ። የት ነው? እዛ ጥቁር አንበሳ ፊት ለፊት ልብ ብለህ ካየህ እዛ አካባቢ ማታ ልብስ በጣም የሚዘረጉት ምናምን አሉ እኮ ጥቁር አንበሳ ከ5ኛ ፖሊስ ጣቢያ ወደ ላይ ማለት እና እዛ ወደ ላይ ወጥቼ ከዛ ተሸክሜላት ሄጄ ደረስን። እዚህ ጋር ነው ደረስን ምናምን አለች። ከዛ የሆነ ሰው እያወራች ነው እዛ ቆማ ደርሰናል ብላ ወርዴ አውርደናል ምናምን እቃውን። ከዛ እማ እኔ እቸኩላለሁ ልሂድ አልኳት። ከዛ ዝም ብላኝ ታወራለች። እማ ምናምን አልኳት። አሁን ዝም አለች። አረ በጣም ወደ 5-6 ደቂቃ ከቆየሁኝ በኋላ እውነትም ወንድሜ ይጠብቀኛል። የት ሄደ ይለኛል። ያው ስልክ የለኝም ደውዬ አልነግረውም ምናምን ያው ጠፋ ብሎ ስለሚጨናነቅ ገና ከገጠርም የመጣሁኝ ስለሆንኩኝ ከዛ እዚህ ጋር ትከሻዋ እኔ አላውቅም ምንም አውቀው ታሪክ የለም። እማ አረ እቸኩላለሁ ምናምን አልኳት። እንደዚህ አልኳት። አንስታ በጥፊ ጧ አደረገችኝ። ምን አደረኩሽ? እኔ የሰራሁበትን ስጭኝ ምናምን። ሴት ልጅ እዚህ ጋር እንደማይነካ አታውቅም እንዴ አለችኝ። እኔ ምን ይሁን ምንም ማውቀው ነገር የለም። ከዛ እንደገና ደግሞ እያለቀስኩኝ ብር አልቀበልም። ከዛ ከሷ ጋር የቆመ ሰውየው እታች ይሄ 5ኛ ፖሊስ ጣቢያ አለ ከሱ ታጥፎ እንደዚህ እየወረድኩኝ እየሮጠ መጥቶ አይዞህ ምናምን ብሎ ብር በግድ ሰጥቶኝ፣ ግን እዛም ቀን ራሱ እያለቀስኩኝ ቤት ድረስ ገብቻለሁ። እና በኒስትሩ በቻሌንጆቹ በኑሮ ከገጠር መጥተህ ወደ አዲስ አበባ ስትሆን በጣም ብዙ ነገሮች ያጋጥማል። እንኳን ከገጠር መጥተህ አይደለም እኮ አዲስ አበባ ራስ ተወልደህ አድገህ ቻሌንጅ አለ።
ሞር ደግሞ ከዛ ለመጣ ሰው ይከብዳል። እና እነዚህ በጣም ያዘንኩባቸው እስካሁን ድረስ በቃ ያን ነገር ሳስብ አንዳንዴ ትስቃለህ፣ አንዳንዴ የሚያልፍ የሚመስሉ ቀናቶች አልፈው በቃ የሆነ ብዙ እንትን ስትል ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር በእንደዚህ ስለ ቻሌንጆች ሲመጡብህ እንዴት መሰለህ ከፈጣሪ ባንዴ የሆነ ባለጸጋ ያደርግህ ባንዴ የሆነ ነገር እንደማያደርግ የታወቀ ነው። ስለ ነገሮች በቻሌንጆች ነው። በቻሌንጆች ፈተና በመጣ ቁጥር የሆነ የተሻለ ነገር ወደ አንተ ህይወት እየመጣ ነው። ያ እግዚአብሔር ይመስገን። ከዛም እየተሻለን እግዚአብሔር ይመስገን። አሪፍ ገጠመኝ የምትለውስ ስለ አሁን ሊስትሮ ሲሰራ ያው መጥፎ ብቻ ሳይሆን አንዳንዴ ደግሞ ደስ የሚልም ገጠመኞች ይኖራሉ። እስቲ እነሱን ደግሞ አጫውት። አሪፍ ገጠመኝ እድሜ ልኬ ባወራለት በቃ የሆነ የሚያስደስተኝ ሁሌ ሀሴት ማድረግ መቼ መሰለክ እሱም ራሱ ዘመን መለወጫ ነው። ይሄ ምንድነው ከመስቀል በፊት አይደል ያው ዘመን መለወጫ እንቁጣጣሽ ቀን ወንድሜ ስራ አትውጣያል ባክ ስራ ካለ ሸቂ ልምጣ የበዓል ቅርስ ስለሆነ ስራ አይኖርም አትውጣልኝ። ግን አጋጣሚ ሆኖ እሱም ወጥቷል። በነገራችን ላይ በሰዓቱ ወንድሜም እሱም ሊስትሮ ነው የሚሰራው። ምስጋናው ከዛ ወጣሁን ስራ ብዙም የለም። ግን ደስ የሚለው ነገር ለበዓል ቀን ብዙ በሰራ አይደለም። ይሄ ትንሽም ሰርተ በዓል ስለሆነ ሰው ቲፕ ምናምን ይሰጣል። ከዛ በጣም የሆነ ይገርመኛል። ማርያም ይሄ ከቲያትር እንትኑ አንበሳው አለቻ ብሔራዊ ቲያትር ፊት ለፊት ከሱ በታች በኩል የተቀመጥኩት ፊቴ ወደ ፊት ለፊት ነው። ወደ ብሔራዊ ሆቴል አድርገን ነው የምንሰራው። ከዛ የሆነ ሰውዬ መጣ። ከዛ ሻማ ነው ያደረገው ሻማ ሱሪ እና ስሊፐርቺ ስሊፐሯ ሳትሆን የቆዳ ናት ግን ስስ ነገር ናት። ከዛ ሳይ ይደረግ ና እዚህ አልኩት። አሁን ከዛ ስለው መጣ እኔ ጋር መጣና ከመጣ በኋላ ግን አፈርኩ። እንዴ ምን ልጠርግለት ነው ይሄ ጫማ ምናምን አልኩት። ከዛ እንዴ ና እዚህ ብለኸኝ ይሄው አጽዳልኛ ምናምን አለ። እሺ ምናምን አልኩትና ማጽዳት ጀመርኩ። በቃ ይሄ በስፖንጅ ጠራረኩት በጨርቅ ምናምን አደራርጌ ዝም ብዬ በብሩሽ አውልቆ ሰጥቶኝ በእጄ እንደዚህ መታ ምናምን አድርጌ ሰጠሁት። ከዛ ሱሪው ሻማ ሱሪ ነው ያደረገው። ከዛ በንጹህ አድርጌ ይሄ ሻማ ሱሪ ውሃ ይረጭ ጫማም ስሊፐርም ስላደረገ እሱ ምናምን አጸዳው ሳይለኝ ማለት እንደዚህ አገላብጬ ሱሪ ምናምን አጸዳውለት ነው። ከዛ ስንት ነው አለ። ኧረ ችግር የለውም ለዚህ ማትከፍልም አልኩት። እውነትም የሰራሁትን ለኔ በሰዓቱ በጣም ይሄ ትንሽ ስሊፐር ናት። ሱሪም በቀንነት ነው እንጂ ይሄ ነክል እንትን አይደል። ከዛ ዛሬ በዓል እኮ ነው እንዴት ወጣህ አለ። ያው ይሁን ነገር ይሄ ስራ እየሰራን አይደል ያው ሊስትሮ ማለት የሚያኮራህም ቢሆን ዝቅ ያለ ስራ ነው። ቅድም እንዳልከው ያው ለበዓል ይሁን ነገር ለመሸቃቀል ምናምን አልኩት። ከዛ እና ዛሬ እና ይሄ ሰውየው ምን ብዬ በቃ ይሄ መጀመሪያ ብዬሃለሁ ይሄ ሰውየው በማጸዳለት ሰዓት በደማ አልቀበለውም። በጣም ትንሽ ነገር ነው የሰራሁት። ከዛ ስንት ነው ምናምን ሲለኝ ኧረ ችግር የለውም ምናምን አልኩት። እንዳልኩም በበዓል ለምን ወጣ ምናምን ሲለኝ አይ ትንሽ ልሽቃቀል ለበዓል የሚሆን ምናምን አልኩት። እሺ ከነገ ስንት ሰራህ አለኝ። አይ ስራ ብዙም የለም ግን እግዚአብሔር ይመስገን ምናምን አልኩት። እና በዓል አታከብም ሲለኝ ከሰዓት ይሄዳለሁ አልኩት። በዓሉን ግማሽ ቀን ሰርቼ ይሄዳለሁ ምናምን አልኩት። እና ምንም አልሰራህም ሲለኝ ቅድም ያጭበረበረኝ ሰውዬ ጭንቅላቴ ላይ መመላለስ ጀመረ። ገብቶሃል? ይሄ ምንም ስራ የለም ምናምን ያልኩት እዛ 20 ብር ከ50 ሳንቲም እና እግዚአብሔር ይመስገን ትንሽ ሰርቻለሁ ግን ይመስገን አሪፍ ነው ምናምን አልኩት። ከዛ ከኪሱን 1 ብር ያው በዛ ሰዓት ይሄ 2000ዎቹ መጀመሪያ ትልቅ ብር ናት። ከዛ 1 ብር አውጥቶ ሰጠኝ። ይሄ ወረቀት ብር ሲል እንዴ አረ ዝርዝር ራሱ ይሄ በሰዓቱ ብሩ 25 ሳንቲም ምናምን ነው። ከዛ አረ ዝርዝር የለኝም ምናምን አልኩት። ከዛ አረ ችግር የለውም አንተ ያዘው ምናምን አለ። እንዴ አረ ችግር የለውም እኔ አልፈልግም ባይሆን ሌላ ቀን ሌላ ጫማ ስታረግ አጸዳልሃለሁ አልኩት። ሰውዬው በቃ አልሰማም አለኝና ከዛ 50 ብር አውጥቶ ከኪሱ እስቲ ይሄ ብር አዘርዝረው አለኝ። ለምን ለራስህ ፈልገህ ነው ምናምን አልኩት። አዎ አለኝ። ከዛ ከጎናችን ጀብሎ ነው የሚሸጥ ነበር እና እሱ ጋር ሄጄ አዘርዝሬ አምጥቼ ሰጠሁት። ከዛ አመጣ ቆጠረውና እንደገና ጥፍ አድርጎት እንከያዘው እንደው ማንተ ያለው አረ እኔ በቃ ይሁን ሙድ ሚዝብኝ ነው መሰለኝ ማለት አረ በፍጹም አላደረገውም ምናምን
በፍጹም አላደርግም። አንተ ያዘው አልኩህ አይደል እንዴ ምንድነው የምትደርቅም? ይሄ ዝርዝር ያለኝ እኮ ነው። አውጥቶ 30 ብር 10 ብር ድፍን 30 ብር አውጥቷቸው ይሄ ዝርዝር ያለኝ እኮ ነው። እኔ ለአንተ ደስ እንዲልህ ምናምን ብዬ ነው ምናምን። መጀመሪያ 1 ብር ሰጥቶኛል፣ እሱም አልተቀበለኝ። ከዛ እንደገና 50 ብር ሰጠኝ። ሰው ምን ልሁን ምን ይዋጠኝ? ቀን ሙሉ ሰርቼ እኮ ማላገኘው ብር ነው። አስበዋል 50 ብር የሚያክል ነገር እኔ ቀን ሙሉ እዛ በባንኮኒ ብር አጠራቅማለሁ አላልኩም? አንድም ቀን በአንድ ቀን ሙሉ ሰርቻለሁ ብዬ 50 ብር አስገብቼ አላውቅም። ወይ 10 ብር 17 ብር የዛን ጊዜ ቶታል የምሰራው ማለት 10 ብር 17 ብር ምናምን በቃ 18 ብር በጣም 20 ብር የሰራው ቀንማ በቃ ለኔ በዓል ነው። እየጨፈርኩኝ ምናምን ሸንኮራ እበላለሁ፣ መንገድ ላይ ለውዝ እበላለሁ፣ ቆሎ የሚያዞሩት ምንም ያልፈኝም ማለት ነው። ይሄ ብዙ ሰርቻለሁ። በቃ ቤትም ሲገባ ይሄ ብራዘር ደስ የሚለው ነገር የሚሰጠው ነገር አለ። ሰራሁኝ በቃ ጎበዝ የኔ ልጅ የኔ ወንድም እየበረታ ነው ምናምን ይለኛል። ከዛ ይሄ 50 ብር ሰጠኝ። ሰውነት የሆነ ነገር እየወረረኝ የደስታ ስሜት ማለት በጣም ስትደሰት እኮ አለ። ከዛ እየሳቀ ምናምን በቃ ሌላም ጊዜ እንዳትቀርሺ ምናምን ሌላ ጊዜ በነፃ ነው ማጸዳለህ ምናምን አልኩ። ከዛ እሺ ምናምን በቃ እሱም ደስ ብሎታል። አንዳንዴ እኮ ያንተን በጣም ልትደሰት የምትችለው በሰዎችን ደስታ ስታይ ነው ቀና የምታስብ ከሆነ። ከዛ ብድግ ብሎ ተነሳና ለካስ ሂሳብ አልከፈልኩም ምናምን አለ። ከዛ ወንድሜ ጋር ወጥኩኝ ማለት ወንድሜ ጋር እንደገና ብር ሊሰጠኝ ነው ብዬ ፈራሁኛል። እኔ ይሄ ሰውዬ እንደገና ከተቀበለኝ ሸም ይዞኛል። ከዛ እንደገና ተመልሶ ወንበር ላይ ቁጭ አለ። እንዴ ምንድነው ምናምን አለ። ሰው ቁጭ ብላ አንተ እኔ ጋር የምትመጣው ምናምን ሰውዬው የሆነ ብዙ ብር ሰጠኝ እንደገና ደግሞ ብር ሂሳብ አልከፈልኩም ምናምን ያለ ነው ምናምን እና ሙድ የሚይዝብህም ከሆነ ከጠየቀ ትሰጠዋለህ የራሱ ብር ነው እና ሂድ እንጂ ምናምን። ከዛ ሲሄድ ያቺ ቅድም ያሳየኝ 30 ብር አለች። እነሱ ማውጣት ጠቅልሏቸው እየሮጥ አስፋልት እንደገና ተሻግረው ከዛ ብሬ እንደዚህ ያሁን ወንድሜ ጋር ሄጄ ብትን እንደዚህ ማለት ሙሉን ይሄ 50 ብሩም አዘርዝሮኛል። 1 ብሩም አለ እንደገና ደግሞ የጨመረልኝ 30 ፊቱ ላይ ብትን ምንድነው አለኝ። እሱ ራሱ ገርሞ አሬ ያኛው ሰው የሰጡኝ ይሄ ሁሉ ምናምን የምሬን ነው። አዎ የምሬን ነው እንዴ ምንድነው ምናምን ሲለኝ በቃ በዓል ለዚህ ስለ በዓልም ጠየቀኝ፣ ስለ አኗኗራችንም በቃ ስለ ሁሉም ነገር ጠየቀኝ፣ ስለ ስራም ጠይቆኝ። ከዛ መጀመሪያ 1 ብር ሰጠኝ። 1 ብር ሰጠኝ እምቢ አልኩት። ለምን የሰራሁለት ስራ በጣም ይሄ ብር የምትቀበለው አይደል ሌላ ጊዜ ከስተመር የሚያመጣልህ ነው። በነገራችን ላይ ብያለሁ እንትና ሊስትሮስ ስራ ብሩሽ ስንሰራ ዛኔ በአብዛኛው ጊዜ ነው ያልቀበልም። ሌላ ቀን ስራ ይዞልኝ ይመጣል። ቀለሙ ምናምን ሲሆን ቀለም ዛሬ ይቀበላቸዋል፣ በማግስት ብሩሽ በመሰራበት ሰዓት ሂሳብ አልቀበላቸውም። በአብዛኛው ይሄ ብሔራዊ ሆቴል ምናምን የሚሰሩት እኔ ጋር ነበር የሚያስጠርጉት። በቃ የሆነ ልጅም ነበርኩኝ ይወዱኛል ምናምን። ከዛ በማግስቱ ቀለም እቀበላቸዋለሁ እላቸዋለሁ። ከዛ ይሄን ሰውዬ ወስጄ ምንም አልሰራሁለትም። ይሄ ብር ሲሰጠኝ አልቀበልም፣ ምንም አልሰራሁልም፣ ሌላ ቀን ትሰጠኛለህ ብዬዋለሁኝ። ከዛ ይሄኛው እምቢ አለኝ። ከዛ እንደገና 50 ብር አውጥቶ አዘርዝረህና አለኝና እንደገና ያዘው አለኝ። ከዛ አሁን ደግሞ አንተ ጋር መጥቼ ሲሄድ ደግሞ 30 ብር ጥሎብኝ ይሄድ ነው። ከዛ ምንም አላለም ሰውዬው። በቃ ከአይናችን ጠፋ ተሻግረው ምናምን። እንደውም ፊት ለፊት ምንድነው ሸዋ ነው የሆነ ሱፐር ማርኬት ነበር ከእኛ ከምንቀመጥበት ፊት ለፊት። ከዛ የሆነ ሰውዬ አለ ከፒያሳ አድርጎ አሳ በእንትን ያመጣል። እቺ ቅርጫት ነገር አለቻ ይሄ ምንድነው አትክልት መደርደሪያዋ ማለት ያመጣና ልክ እሱ ከታክሲ ሲወርድ ካየን እየሮጥን እንሄዳለን። እኔ ካለሁኝ እሱን ይምጣ ምናምን ይላል። ከዛ ከሱ ጋር አንዳንድ ጎኑን እንይዝና እናስገባለን። ብር ከ50 ይሰጠኛል። ከዛ ከወንድሜ ጋር እየተሟገትኩኝ ያለ ያ ሰውዬው መጣና ሲፈልግ የለሁም ወደ ታች ሳይ ከወንድሜ ጋር ቆሜያለሁ። ና ትንሹ ና አለ። እሱም ወንድሜ ጋር ያብር እንደዛው እንደጣልኩት እየሮጥኝ ሄድኩኝ። ይሄኛው ቅጫት ይዤ ገባሁኝ። ከዛ ሰውዬው እዛ ይኖራል ብፈልግ በሰዓቱን ብር ልመልስለት አይደለም ላመሰግነው እቀላረክልኝ ነገር አመሰግናለሁ ልለው። ከዛ ብፈልግ የለም። ከዛ የዛኛው ሰውዬው በዚህኛው ሆንኩኝ። ያኛው በመፈለግም በቃ ሐሳቤም እዚህ ብለህ ስለሆነ ሌላ ቀን እንደዛ ተሽቀዳድመን ወስተን ብር ከ50 ነው የሚሰጠን። ከዛ ሰውዬውን ብር ሳልቀበለው እንትን አልኩ። ከዛ ተከትሎ የመጡ ትንሹ ዛሬ ምን ሆነሃል እንዴ ሂሳብ ማትወስድ እንዴ ምናምን አለኝ። እንዴ ያልወሰድኩ ምናምን ብዬ ሄጄ ብር ከ50 የሚሰጠን የነበረው 2 ብር አድርጎ ሰጠኝ በዓል ምናምን ስላለ። ከዛ ወንድሜ ጋር መጣ አገኘሁት ሲለኝ ኧረ አላገኘሁትም ምናምን በቃ የበዓል ለቆብን ነው ስለዚህ በቃ እንሂድ ምናምን አለኝና ሚስትሮዋችን ምናምን አስገብተን ይሄ ብራችን ተሸክመን ወደ ቤት 80 ብር 81 ብር ተሸክሞ ወደ ቤት በስማ በቃ ልነግራችሁ አልችልም። አሁን ራሱ ያ ነገር ሳስበው ይዛን ጊዜ ደስታዬ አሁን ሎተሪ ቢወጣልኝ ሎተሪ ይሄ
ቅስፈታዊ ነገር ነው። ያው ቅስፈታዊ ነገሮች በጣም ያስደነግጡሃል ምናምን፣ ግን የዛን ጊዜ ድንጋጤ የዛን ጊዜ ደስታ አገኘዋለሁ ወይ ይላል። ይሄን ያክል ነው። አይ ደስ ይላል። ካለህበትም እንትን እኮ ነው እንዴ መሰለህ ከምትሰራው ስራ ድጋሚ ከተሸወድክበት ሽወዳ። ምክንያቱም በሊስትሮ ስራ በዛ ሰዓት ደግሞ ያ ብር ትልቅ ብር ነው፣ በጣም ትልቅ ብር ነው። አንድ ሊስትሮ ላቋቁም ብትል ያቋቁምላል። ይሄ ወንበር፣ የሊስትሮ እቃ፣ ቀለሞች፣ ብሩሽ አርያኑ ላይ ፈጅም ያስበዋል። ያንን ብር በአንዴ ስታገኘው የሚሰማ ደስታ፣ በዛ ላይ ደግሞ ያጭበረበረ እንትን አለ። እድለኛ ነሽ፣ እድል ቀንቷል በእውነት በጣም። እና እንግዲህ ተመልካቾቻችን ይሄን የመሰለ ታሪክ እየሰማችሁ ነው። በዛ ላይ ግን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እያደረጋችሁ ተከታተሉ። ሰብስክራይብ ማድረጋችሁን አትርሱ። ለሌላም ሰው እንዲዳረስ ደግሞ ሼር፣ ላይክ አድርጉልን። ቪዲዮአችንን አበረታቱን። ወደ እናንተ ደግሞ የተሻለ ቪዲዮ ይዘን እንድንመጣ የእናንተ እርዳታና የእናንተ እገዛ ያስፈልገናል። እና ወደ ጥያቄያችን ስንመለስ እሺ፣ ያ ሁሉ አለፈ። በሊስትሮ ከክፍለ ሀገር ብዙ ቻሌንጆችን አልፈ መታሃል። ከዛ ትምህርትህን 8ኛ ክፍል እዚህ ቀጠልክ። 8 እዚህ ቀጥያለሁ። ኦኬ። ከዚህ ጀሞ ትምህርት ቤት ጀሞ ዓለም ባንክ። ከዛ በኋላ እሺ፣ ከሊስትሮ በኋላ ሱቅ ተቀጠርክ። ሱቅ ተቀጠርክ። ሊስትሮን ትተው ማለት ነው? ሊስትሮን ይቀር ምናምን አለኝ። ኦኬ። ከዛ ሱቅ ከሰራ በኋላ ነው ትምህርት ቤት የገባው? የሰው ሱቅ ሳሪስ ቡና ቦርድ ሰርቼ ነበር አልኩ። ከዛ ወንድሜ ሱቅ ከፈተና የጋራ ነው፣ ከአሁን በኋላ በደሞዝ አትሰራም፣ ይሄ ፕሮፊት ሼሪንግ የሚባል ነገር አለ፣ ትርፍ የጋራ እንሰራለን፣ ያተረፍነውን ትርፍ ሀፍ ነው፣ ቢኮዝ ብሩን ሰርተን እንከፍላለን፣ ተበድሬ ነው የኔ ማረለም ምናምን አለኝ። እሺ ያልኩት እቃ እሱ ያቀርብልኛል፣ እኔ ሱቅ ቆሜ እሰራለሁ። በቃ እየሰራሁኝ ልክ መስከረም ሲመጣ ደግሞ ትምህርት መማር አለብኝ አልኩኝ። ኦኬ። ከልጅነት ጀምሮ ከሀገር ቤትም ጀምሮ አባቴ ትምህርት እንድማር በጣም ይፈልግ ነበር እና በጣም ከመጓጓቱ በሰዓቱ አቋርጬ ወደ አዲስ አበባ ስመጣ ራሱ በጣም አዝነዋል። እኔ ከክፍለ ሀገር ጥዬ ከሚሄደው ይልቅ ትምህርቴ በማቋረጤ በጣም ከፍቶት ነበር። ለምን እሱም ባለመማሩ ስለሚቆጨው ልጆቹን የማስተማር ግዴታ አለብኝ ብሎ ያስብ ነበር። ስለዚህ በሰዓቱ ይሄ ነገሮቹን አንዳንዴ ሳታንሰላስላቸው ታይና የሆነ ጊዜ ቆም ብለህ ስታስብ ያን ጊዜ ያን ባረገው ምናምን የሚባል ነገር አለ። በዛ መሀል እየተመላለሰብኝ ነበር። የማታ ብማር እንደዚህ ብሆን ምናምን ነበር። ከዛ በቃ እዚህ ነገሮች ሲመቻችልኝ አሁን ቢያንስ የማታ ትምህርት ለመማር ይመቸኝ ነበር። በሰዓቱን ቀን ሙሉ ሱቅ ሰራና የሲስተር ልጅ ነበረች። የሲስተር ልጅ እሷን ሱቅ ትጠብቅልኛለች ከትምህርት ቤት እስከመጣ። በቃ 11 ሰዓት ተኩል ነው የምንገባው። 11 ሰዓት ትምህርት ቤት ሄዳለሁ። 2 ሰዓት ከሆነ ምናምን ሱቅ እመጣለሁ። በቃ ቀይርላታለሁ፣ ትሄዳለች። በቃ እኔ እሰጋለሁ ማለት እና እዚህ ጀሞ ገባሁኝ። 8ኛ ክፍል ካቆምኩበት መሸኛም አጋጣሚ በዛ መሀል መጥቶልኝ ነበረ። ገባሁኝ። አጋጣሚ እግዚአብሔር ይመስገን ወደ ስንት መሰለ 106 ተማሪዎች፣ 2 ክላስ ነው ቶታል ለሚኒስትሪ የተቀመጥ ነው። 106 ተማሪዎች ለሚኒስትሪ ቁጭ አለን። 12 ነው ያለፍነው። ከ12ታችን 3ኛ ትልቁ ውጤት ሆኖ ነው የኔ። ከ106 ተማሪ 12 ያለፈው 12 ተማሪ የማታ ስለሆነ በጣም ቻሌንጅ አለው። በነገራችን ላይ አብዛኛው ሰራተኛ መብራት አይኖርም፣ ትምህርት አትማርም። የምትማረውም ደግሞ በቃ ምን ልበልክ ስራ ደክሞ አብዛኛው ሰራተኛ ነው። አብዛኛው ሰራተኛ ነው። ከስራ ተመልሶ ነው የሚሰራው። ከስራ ከክላስ ወጥተህ ወደ ስራ ነው። ከክላስም በፊት እንትን ነው ይሄ ስራ ነው። በቃ ምን ልበልህ በጣም ቻሌንጅ አለው የማታ ትምህርት። ይሄ እንደሚወራለት አይደለም። በጣም እንትን ትላለህ እና 3ኛ ትልቅ ውጤት ምናምን ሆኖ አለፍኩኝ። ከዛ በሰዓቱ ጀሞ ስማር እዚህ ያለው አሁን ስራ አስጀመረኝ ያልኩ ወንድሜ ስራ በጣም ሰራ ስለነበር ያን አክል ደስተኛ አልነበረም። በቃ ትምህርት በመማሬ ይሄ ምንድነው ስራውን ይዘናጋል የሚል ነገር አለ። እንደዛ ነበር። ከዛ ስራውን እሱን ያን መጀመሪያ ያን ሐሳብ ስለነበረበት ትምህርት በመማርበት ሰዓት ደግሞ በጣም ወገንኩኝ። በቃ ወጪም እያንዳንዱ ነገር ምንም የለብኝም። እዛው ቁጭ ብዬ ነው የምሰራው። አንድም ብር የሚወጣ ነገር የለም። በአባቡ እሰራለሁ። እያንዳንዱ በቃ ተጠንቅቄ እሰራለሁ። መጀመሪያም በውስጡ ሌላ ቅሬታም ስላለበት ምናምን ብያለሁ። ከዛ እየሰራሁ ሂሳብ ተሰራ። ልክ ትምህርት ሲያልቅ ሚኒስትሪ ሳልፍ መስከረም መጀመሪያ አካባቢ ሂሳብ ተሰራ። ሂሳብ ሲሰራ ደግሞ በዛ ሱቅ እስከዛን ጊዜ ድረስ አግኝተንም ማናውቀውን ትርፍ አገኘን ከሱቁን ማለት ምን ልበልክ ወንድሜ በጣም ተደሰተ። ይሄ ትምህርት መማር የለበትም
ስራውን ይቀንስበታል ብሎ ሲያስብ የነበረውን በግድ ትምህርት እየተማርኩኝ እንደገና ደግሞ የሱን ደግሞ ያሰበውን ነገር እንትን ለማለት ብዬ ስራውን በመወገም የተሻለ ውጤት አገኘ። ከዛ እጅጉን ተደሰተ። በሰዓቱን አልዋሽህም እዛን ሰዓት ሚኒስትሪ እንትን መንጃ ፈቃድ ለማውጣት 8ኛ ይጠየቅ ነበር በፊት ትዝ የሚል ከሆነ በፊት ካሪኩለም እና 8ኛ ክፍል የተፈተነ ብቻ ነበር መንጃ ፈቃድ የሚፈቀድ 6 ነበር ከዛ 8 ምናምን ሆነ። ከዛ እኔ ትምህርቱን ስማር ሳስበው የነበረው በመሃል ቢያንስ መንጃ ፈቃድ ለማውጣት ሚኒስትሪ ያስፈልገኛል የሚል ነበር። ልክ ሚኒስትሪ መጣ፣ ሱቁም እጅግ አመርቂ ውጤት አመጣ። ከዛ 9ኛ ክፍል የትምህርት ጊዜ ደረሰ። ሲደርስ በተራዬ እኔ አልማርም እሱ ደግሞ ትማራለህ። ለምን አልማርም ማለት እኔ በቃ በሰዓቱን ይሄ ቢያንስ የመንጃ ፈቃዱን ከያዝኩኝ በቃ በቂ ነው። 8 ላይ በቃ ይበቃኛል። ስራ የበለጠ ከዚህም በላይ ይሄ መጀመሪያ ስሰራው ነበር ትምህርት የሰራውን በጣም ወገምኩኝ፣ በጣም ውጤታማ ሆንኩኝ። ከዛም በላይ ሙሉ ሰዓቴን ብሰጠው የበለጠ ውጤታማ ሆናለሁ የሚል ነገር ነበር። ከዛ ወንድሜ ደግሞ የመጀመሪያ እኔ ደግሞ የመጀመሪያ ወንድሜ ነው ተቃራኒ ሆነ። በሰዓቱ 9ኛ ክፍል ደግሞ ወንድሜ ካልተማርክ ብሎ ወጥሮ ያዘ። ቢለኝ አቀጥኩት አልማርም። ከዛ በጣም ወደው ጓደኛ አለኝ። እናንተም ታውቁታላችሁ ታሪኩ። በቃ ታሪኩ ካለኝ ነገር አልወጣም። ታሪኩ ጓደኛዬ ካለኝ ነገር በፍጹም አልወጣም። ከዛ ወንድሜ ታሪኩ ጋር ሄደ። ይሄ ልጅ ትምህርት እንደዚህ ተማር ስለው እምቢ አለኝ። እኔ በሚሰራው ነገር በሚሰራው ነገር እጅግ ደስተኛ ነኝ። ስለዚህ እንደዚህ እንደተማረ ለወደፊት ይጠቅመዋል። ስለዚህ ይማር ይለዋል። ከዛ አሁን ጓደኛዬ ታሪ ደግሞ ይመጣና ለምንድን ነው ትምህርት አልማርም? አይ እኔ እንደዚህ በነገራችን ላይ ነግሬው ነበር። ነግረኸኝ ነበር ግን አውቃለሁ ለምን አትማርም? አይ እንደዚህ ወንድምህ አንተ ሳትማር በምትሰራው ስራ ይልቅ የተማርክ በምትሰራው ስራ ረክታችኋል። አሁን ደግሞ የተማርክ ለምንድን ነው የማትሰራው? ትምህርቱ እኮ በጣም የሚገርም እድል ነው እንዴ! እኔ ልማር ከዛን በፊት ልማር ምናምን ብዬ ሳመቻች ነገሮች አልተመቻቸልኝም። አሁን ልማር ብል ራሱ ጭንቅላቴን አይቀበለኝም። ይሄን የመሰለ ጭንቅላት ያለ መምህራኖችም እዚህም አካባቢ አጋጣሚ ሆነ ያሉ መምህራኖችም ለታሪም በጣም ጓደኛዬ ስለሆነ ያውቁታል፣ ለሱም ይነግሩታል፣ ለንጋቱም ይነግሩታል። ይሄ ልጅ በጣም ጎበዝ ነው በትምህርቱ መክፋት አለበት ምናምን ብሎ ስለሚነግሩት ማለት ነው። ከዛ እሱም ጠየቀኝ፣ እሺ ያልኩኝ ወሰንኩ። ከዛ አየር ጤና 2ኛ ደረጃ ነው መሰናዶ ትምህርት ቤት ሄጄ ተመዘገብኩ። ከዛ 9 10 3 አመት ነው የሚፈጀው የማታ ሲሆን አንድ አመት ከግማሽ 3 ተርም ነው የምትማረው። ከዛ 3 አመት መደዳ 2006 ገባሁኝና 2008 ሚኒስትሪ ጨረስኩኝ። ማትሪክ ጨረስኩኝ። ማትሪክ ደግሞ አልመጣም። 2.28 ነው ምናምን አካባቢ ነው ያመጣሁት፣ አልመጣም። ከዛ ቴክኒክ ነው ሙያ በቃ የትምህርት ፍላጎቴ በዛ ሰዓት እየመጣ ሄደ። ስራም በአግባቡ እየተሰራ ነው። እንደገና ደግሞ ባለኝ ሰዓት እየተማርኩበት ነው። ቴክኒክ ነው ሙያ ልማር ፈለኩኝ። ትምህርት ቤት ያው በዛ ሰዓት ከ10 ስትወጥቅ እንትን ይለጠፋል ስምህ። እኔ ዊንጌት ሄጄ ያው የፈለኩትን ቴክኒክ ነው ሙያ እንድማር ምናምን ስም የተለጠፈ ምናምን። ከዛ እኔ ደግሞ እሱ አይደለም በሰዓቱ ሳስብ የነበረው ነገሮችን ይሄ ልጅ ሆነህ የምትመኘው ነገር አለ። ልጅ ሆኜ አሁን እንዳልኩም ወንድሜ ምስጋና ባንክ ሲሄድ እጄን ይዞኝ ይሄዳል። ይሄ ኮሜርሻል በቃ ማንኛውም ባንኮች ሲሄድ እጄን ይዞ ይሄዳል። በቃ ይሄ ቴለሮች አሉ እዛ ሰርቪስ የሚሰጡት እነሱን ሱፍ አድርገው ምናምን እዛ መስኮት ላይ ሲያያቸው በቃ የሚሰማኝ ስሜት ምን ልበል፣ መቼ ነው እኔ ተምሬ አድጌ እንደነሱ ነው የምሆነው የሚል ጭንቅላትም አለ በውስጤ ባልማርም ቢሆንም ማለት። ከዛ 10ኛ ክፍል ከደረስኩኝ እነሱ ምንድነው የሚማሩት? አካውንቲንግ። ስለዚህ አካውንቲንግ ለምን አልማርም የሚል ጭንቅላቴ ላይ መመላለስ ጀመረ። ከዛ ምንም ሳልጠይቅ የግል ሄጄ አካውንቲንግ ተመዘገብኩ። ዘነበወርቅ ፕሪንሲፓል። ከዛ ሄጄ ተመዝግቤ ንጋቱ ትምህርት ነገር ምን አዲስ ነገር አለ? ምን ተመዘገብክ? የት ነው የምትመዘገበው ሲለኝ አይ እኔ መማር የምፈልገው አካውንቲንግ ነው። አካውንቲንግ መማር እፈልጋለሁ። ለምን እሱን በሰዓቱ ይቆጣኛል አልኩኝና ስራ አንድ ላይ ስለምንሰራ አልነገርኩትም። ተመዘገብኩኝ አላልኩትም። ግን በሰዓቱ ነው ያብሩም ያን ያክል አይደለም 170 ብር ምናምን አካባቢ ነው መሰለኝ። ከዛ ሄጄ ተመዘገብኩኝ። ምንድነው የምትፈልገው? አካውንቲንግ። አይ አካውንቲንግ ከምትማር አውቶ ተማራለኝ እሱ
እሱ ደግሞ አውቶ እንድማር ነበር የሚፈልገው ይሄ ከመኪና ከዛ አይ እኔ አካውንቲንግ እማራለሁ አካውንቲንግ ካልተማርኩኝ ደግሞ አልማርም በቃ ወደ ስራዬ ብመለስ ይሻለኛል ነው። ከዛ ተው ያኛው ይሻላል ያኛው ስራ ይሻላል ለስራውም ለሁሉም ነገር እዛኛው መኪና እንኳን እንደዚህ ብትጀምር ብትሰራ ምናምን አይ እኔ አካውንቲንግ ከዛ እሺ ጀምራለሁ። ከዛ አካውንቲንግ ገባሁኝ። አካውንቲንግ ስገባ ግን የቀን አደረኩት ትምህርቱ የቀን አድርጌ እዚህ ስራ ቦታ ደግሞ የሚያግዘኝ ሌላ ረዳት አምጥቼ ለሁለት ሆነን እየሰራን ከዛ 2011 መጨረሻ አካባቢ በለዛው በከፍተኛ ውጤት ነው የሚባለው በማዕረግ ከዛ አጨብጭባቸው ከዛ እንደዛ ተመረቀን። ከዛ እንደዛ ተመረቀን። ጊዜው እንደምታየው ነው በቃ ምንም የምሰራው ነገር የለም። አሁንም በዚህ ሱቅ ነው የተዳደርኩኝ ምናምን ያለሁት እሱም እየሰራሁኝ ነው። እስከዛም ድረስ ስራውን አሪፍ እየሄደ ነው። ከትምህርቴም ጋር አሪፍ እየሄደ ነው። በቃ ይሄ ከእድገት ወደ አንድ ነገር በቃ ትሞክራለህ ጥሩ ከሄደልህ በዛው ትቀጥልበታለህ። ሱቁም እንደዛ ሆነ ትምህርቱም እንደዛ ሆነ። ግን በዚህ ሰዓት ራሴም ይሁን ፋሚሊም ይሁን በቃ ቢዝነሱም ይሁን ማኔጅ ማድረገው ራሴ ነኝ። በቃ ፋሚሊም ባለኝ አቅም ሰፖርትም ከስራው ጋር ራሴንም ከትምህርቴም ጋራ ስራውንም ከወንድሜ ጋር እንዳያጣላኝ አድርጌ አሪፍ ይሄድን። ከዛ ምን ልሰራ ነው? በዲፕሎማ ተቀጥሬ ልሰራ ነው? ለምን አልሰራም? ለምን ቢዝነስ ዋለ። ስለዚህ ቁጭ ብዬ እንደዚህ ቁጥር ብራንች አውጥቼ ልስራ? አይ ብራንች አውጥቼ ከምሰራ ከብራዘር ጋር ሼር ስለነበረ ራሴ ልጠቅልልና ትምህርቱ ልቀጥል የሚል ድምዳሜ ደረስኩ። ከዛ ሂሳብ ተሰራ። ለወንድሜም በግልጽ ነገርኩት። ወንድሜ እስካሁን ድረስ ብዙ ጊዜ አብረን ሰርተናል። እስካሁን ድረስ በስራዬም እጅግ ደስተኛ እንደሆን ካውቃለሁ። እኔም ባንተ በጣም ደስተኛ ነኝ። ስራውን አመቻቸልኝ፣ የትምህርት ዕድል ፈጠርክልኝ። ይሄን ጥሩ ሄዷል። ስለዚህ አሁን እኔም በራሴ ራን ባረገው ይሄ ቢዝነስ አንተን ያለህም ነገር በራሴ በኩል ብትል ተው አይሻለንም? ወንድምነታችን እንደዚህ ይሻለናል። አንድ ላይ ሆነ ቢሆን ይሻላል። አይ እኔ እኮ ወንድምነታችን አለ አሁንም ከጎኔ ያለ እኔም ከጎንህ አለሁ። ይሄ በራሳችን ቆመን እንስራ ማለት እንለያይ ማለት አይደለም። ስለዚህ ባለኝ አቅም እንደዚህ ብሰራ አልኩት። እሱም አላስቸግረኝም። እሺ ያለ እሱ እየሰራው በዛው አሁን ልጁም አላልኩ የሚያግዘኝ ወንድም አምጥቻለሁ አልኩ ከክፍለ ሀገር ከሱም ጋር አብረን እየሰራ እሱን ያመጣሁት የሚያግዘኝ ረዳቴን አልኩት የማታ እንዲማር እኔ በዛው በዲግሪውን የቀን እንድቀጥል አልኩት። 2012 ላይ ዲግሪ ገባን እሱም እየተማረ ከዛ ይሄው እግዚአብሔር ይመስገን 2016 ላይ ኤግዚት ባችለር ሆነ ጨርሰን ወጣን። እስካሁን እንደዛ ነው። ትምህርቱን አልቆመም፣ ስራውን ግን እግዚአብሔር ይመስገን አሁን ደግሞ በማዕረግ አግብቶ ወልዶ እግዚአብሔር ይመስገን በበረከት እግዚአብሔር ይመስገን። ገና ደግሞ ከዚህ በኋላ የተሻለ ቦታ ምርጥ ቦታ ላይ እንጠብቀዋለን። ስለዚህ ተመልካቾቻችን የምር ምርጥ ትንሽም አጠርም ያለች ታሪክ ብትሆን አሪፍ ኤክስፒሪየንስ አሪፍ ነገር እንደተማራችሁ አሪፍ ነገር ከሱ እንደወሰዳችሁ ተስፋ ከትንሽ ተነስቶ የሆነ ቦታ መድረሱ አይቀርም። ምንም ቢሆን የራሴ ፓርት ምንም ነገር የራሳችን ይፈልጋል እና የምር ታሪኩን ስላካፈለን ከልብ እናመሰግናለን። እናንተም ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ መደረጉን እንዳይረሳ፣ ቤተሰብ መሆኑን እንዳይረሳ። አዲስ ደግሞ በሌላ አዲስ ቪዲዮ በሌላ ፕሮግራም ደግሞ ተመልሰን እንገናኛለን። እንወዳችኋለን። እኔና እሱ ሁሌም እዚህ ቻናል ላይ አለን። መልካም ቆይታ፣ መልካም ጊዜ። በሌላ እስከምንገናኝ ቻው። ቴንክ ዩ ሰፖርት ቻው።